የሚባለው ጋር ሄጄ ወስደኝ የምር እኔ ባይኔ ካየው አለች በቃ እኔ ሞስኖን አላወራም አለች ይሄ ሰውዬ አይመቸኝም ትላለች አለ እንደውም የውሸት ነው ሁሉ ትለኛለች የውሸት ነው እኔ ባይኔ ሄጄ አይቼው እውነት የዛን ሰዓት በቃ ለማንም አወራዋለሁ ያለችኝና ኖርማሊ በቃ ኢግኖር ነው የምታረገው በጣም የሆነ ጨልም ያለ ነገር ነው የሚታየው ፕሪንት ምናምን ጨልም ያለ ነው በቃ የተዘጋ ማጋረጃ ነው ይመስላል ራሱ ምክንያቱም ቅድም ማጋረጃው ተቀደደ እኛ ምናቀው የገብርኤል ሰይፍ ቀደደው ነው ምናቀው ኢየሱስ ነው እንደ ቀደደው አለችኝ እዛ ቁጭ ብለን አባቷን ገድያለሁ ባታ ሚኖነው እንደ ሞታልን ጋር ንቅ ተቃለ እኔ ነኝ የዘር መንዘር እርግማን ነኝ የያዙትን በረከቶቻቸውን ሙሉጭ ይጋር ዘምራለሁ ሰብካለሁ ትላለች አይሆን የሰረችው እንዳይበ ከስልሳ ነኝ በጆራ የመጣው የነገርኳት ለኔት እንቅልፍ አትተኛም 9 ሰዓት ቀሰቅሳታለሁ 9 ሰዓት ነው መቀሰቅሳት አራት ልጅ ወደ ውስጥ ግድ እንዳረግንባት እባባ በላቻ ጓደኛዋ ሙሉ ትባላለች እባባ በላቻት ሽንቷን ወስዳ ጣንቋ ቤት አስደገመችባት አራት ልጅ ገደልንባት ባዶ አደረግን ባዶ ከባሏ በፊያ እየሰረቅን ከሷ ከቁም ሳጥኗ እየሰረቅን ባዶ አረግናት እንጀራ እንዳትበላ ከሞሰባ ወስደን በእንጀራዋ በደብተር አስደገምንባት በሰራተኛ ልከን እባባ በላናት ማሪ ጌታ ነኝ ጥበብ ከኔ ጋር ነች ደብተራ ነኝ በፍርሃት እንድትዋጡ የሚያደርግ አጋንንታዊ ኃይል ይሰበራል አጋንንታዊ ኃይል ይገለበጣል አጋንንታዊ ኃይል ይፈርሳል ጉልበታሙን ለማንበርከክ የጉልበታሙ ስም ይጠራል የበሽታ መልክ ይዞ የተቀመጠ አጋንንታዊ አሰራር የጨለማ አሰራር በጌታ በኢየሱስ ስም ይመታል መቆም አይችልም መደበቅ አይችልም እየጮኸ ይወጣል እየተቃጠለ ይለቃል እንደዚህ ያለኝ ጌታ አንዳንድ ሰዎች በተከለከሉበት ከተማ መውረስ ይጀምራሉ አስለቅቆ መውረስ ይጀምራሉ ጩናው ጣሳለው በጌታ በኢየሱስ ውጣ የጮክ ድግምት ዘንዶ እባብ ናውጣ የጮክ በጌታ በኢየሱስ ማሳል መቆም አትችልም Yes come out I command you in the name of Jesus ውጣ አጥንቷ ላይ ነው የተቀመጥኩት የምትል አስተሳሰቧን ሁሉ ወስጃል ማሰብ እንዳትችል አርጋታል ፈረሴ ናት መገኛዬ ናት መጫወቻዬ ናት የምትል የቤተሰብ መርገም ድግምት ናውጣ የተቃጠልክ አዛል በጌታ በኢየሱስ ስም አዛለሁ በጌታ በኢየሱስ ስም አዛል In the name of Jesus 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 ልቧ በጣም ተጨናንቋል አንዲት ሴት ልቤ ሊፈነዳ ነው ትላለች በጣም እየተረበሸች ነው ትንፋሿ እየተቆራረጠ ነው መቆም አልቻለችም መንፈሱ የድግምት መንፈስ ነው ላጠፋት ነበር 3 ቀን ቀርቶ እያለ ተያዝኩ ይላል መቆም አይችልም ተመቷል yes ናውጣ የጮክ በጌታ በኢየሱስ ማዛል yes londa masolova amanda che pravasi diamanol zasaka paraboshadiana romania la base prei kemania lorobos shalarabora la badiana man rende le vesche previano lo manta yabos nauta sal ወዮ ተያዝኩ ይላል አምጡት ወደዚህ ምንም እንዳታረገው In the name of Jesus Jesus
ውጣ 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 ዛል አንተ የጨለማ ኃይል ተነሳ ዛል በጌታ በኢየሱስ ማዛለው ተነስ ፈልጋታለሁ ለምን ነው የምፈልጋት ፈልጋታለሁ ማለባ ምን ስታረጋት ነበር እስካሁን ደስተኛ አላረጋትም በቃ ህይወቷ ብትንትንትን ማናንተ እሷን መታሰቃያት መተት እጋጋትና ሂዳውን ለመጨረሻ ጊዜ በኃይል ጮህ ክብራል ለኢየሱስ ለጌቶስ ጌታ ለነገስታት ንጉስ ሃሌሉያ ተነሽ ከማን ጋር ነው ዛሬ ወደዚህ ስፍራ የመጣሽ ከባለቤቴ ጋር እዚህ ነው ያለው ባልሽ ናስኪ ወዳጅ ጩኸትልታ ከዚህ በላይ ቶብዬ አለው ተው ነግሬ አለው ጠላቴ ቶብዬ አለው ወዳጄ አቤት ደህና ነህ እግዚአብሔር ይመስገን እንኳን ደህና መጣ እንኳን ደህና ቆየ በፊት በዩቲዩብ አሳያት ነበር እና ይሄ ሰው እኮ አይመቸኝም ምናምን ስትለኝ ጊዜ አይደለም እንደዛ እንዳትይ መጽሐፍ ቅዱስ ምን ይላል መሰለሽ ኃጢአትን የሚሰራ ይቅር ይባል ነገር ግን በመንፈስ ቅዱስ የሚቀልድ የሚያሾፍ ግን ይቅር አይባልም የሚል ስፍራ ስላለ መጽሐፍ ቅዱስን አታቆም እንደው ገርላት ምናምን ነው የምታነቡ ከዚህ ይልቅ መጽሐፍ ቅዱስ የሚባል ከሁሉ በላይ የሆነ ዮሐንስ ላይ የሚናገረው ቃል አለ እና ይሄን ስፍራ ሲያንብብ ምናምን ብዬ ብዙ ነገር አወራትና ከዛ ማንበብ ስትጀምር እንዴ እውነተኛው መጽሐፍ ለካዬ ነው እንዴ አለችኝ ከዛ ወሰደችውና ይሄ የጸሎት መጽሐፍ የሚባለው ላይ መቤቴ ማርያም ምናምን ቁረጪልኝ ግደይልኝ ምናምን የሚለው ስታይ ጊዜ በቃ ከዚህ በኋላ ይናላነብ ብላ ቁጭ አደረገች ምን ያደርጋታል ባይብል ስታነብ ራሷን ያማታል አይኗ ምናምን ትይላታል እዚህ ከመጣን በኋላ እስቲ መንፈስ ቅዱስ እንዳ ያለበት ስፍራ ስለሆነ አለማመን ትቻለሽ ከዛን ቀን ጀምረሽ የፈለግሽውን ውሳኔ ውሰኝ ነገር ግን እስኪ እንሂድ ብያት ጀመር እና በጣም ያናዳታል ከሜዳ ተነስቶ በቃ ያበሳጫታል ያስለቅሳታል ስትፈልግ ተነስቶ ሌላ ስፍራ ሌላ ኤክስ ቦታዎች ምናምን የመውሰድ ባህሪም አለው ምናምን ከዛ ምን አልኩኝ ቆይ እስቲ በጣም ተናድጄ ትናንት ልንለያይ ወሰንን ከዛ ምን አልኳት ተለይቻት ሄጄ እኔ ርቄያለሁ እኮ እየሮጠች መጣች ማታ ነው ከዛ እኔ ደግሞ ስልክ ስለያዝኩኝ በእጄ ላይ ምንድነው መሰለኝ ስሮጥ ሰው ስልክ ነጥቄ ምሮጥ ስለሚመስል የሷ አሯሯጥ እኔ ወስኛለሁ ሄጃለሁ እኮ ከዛ ቆምኩኝ ለምን ስልክ ሰርቆ ይሮጠ ሰው እንዳልመስል ብዬ ነው ቆምኩ ስቆም ለምን እንደቆምኩልሽ ታውቂያለሽ አልኳት እግዚአብሔር ስራ ካለው አላቅም ነገር ግን እኔ ወስኛለሁ ሄጃለሁ መሄድ ነው ፈልገው ስላት አንድ ገለንገር አለች ምን እንደሚያደርገኝ አላውቅም ስለዚህ አንተ የምታምነውን ቦታ የምታቆቆለ ውሰደኝ በቃ ዛሬን ወስኛለሁ አለች ነው ዛሬ ይቅርታ የማረግልሽ አልኳት ዛሬ ይቅርታን የማደርግልሽ ላልሻት ቃል ብዬ ነው አልኳት እቺ ቃል ምንድነው ያያዩት ቃል ዛጋ ምን እንደሆነ አላቀም ስትለኝ ኦኬ ይሄ ነገር የመንፈስ አሰራር ሊሆን ይችላል ሶ ለዚህኛው ደግሞ እስቲ እንትን እድሉን ልስጥ በሚል በጣም ብዙ ነገሮች ስለነበሩ ያለፉት በሷ ጋር ቀጥታ ምንድነው በዛ ታረቀን ሁሉ ነገር ረሳው ታውቁትና ዛሬ ጠዋት ላይ ላለመምጣት ብዙ ሞከረች እዚህ ከመጣን በኋላ እዛ ላይ ራሱ በጣም ጨነቃት ደስ ብሏት ቆየችና ልክ ጸሎት ሊጀመር ሲል ጨነቀኝ ምናምን ስትል በቃ ሊመታ ነው አልኳት ዋው ምንድነው ዋናው ደብተራው እዛ የተናገረው ዋናው እሷ ላይ ነው ያለው በቃ ሙሉ ፋሚሊ ነው እንትን የሚለው እና ዋናው እሷ ላይ ነው ያለው ስለዚህ በሷ በኩል ነው እሷም ታቋለች እኮ እየተወራ ማለት አንዳንዴ አረው ሰደኝ እንደው ይመታልኝ ትላለች እኔ ሄጄ እዩ የሚባለው ጋር ሄጄ ወስደኝ የምር እኔ ባይኔ ካየው አለችኝ በቃ እኔ ወስኖን አላወራም አለችኝ በቃ ከዛ በኋላ ዛሬ ትናገራለች ዛሬማ
እናቴ ደህና ነሽ? እግዚአብሔር ይመስገን። ይመችስ ዛሬማ የሆነ ነገር ተወስኛለሽ አይደል? አዎ ነፃ ወጥተሽ ብቻ እንድትሄጂ አልፈልግም። የናዝሬቱ ኢየሱስ ጌታ እንደሆነ የዘላለም ሕይወት ሰጪ እሱ እንደሆነ በጆሮሽ ላይ ማወጅ ፈልጋለሁ። ጌታን መቀበል ከፈለግሽ መጸለይ ፈልጋለሁ። ነፃ በወጣሽበት እዚሁ ቦታ ጌታን ብታገኝ ደስ ይለኛል። ትልቁ ጉዳይ ነው። ምናልባት ጌታን መቀበል ላንቺ ቦነስ ሊመስልሽ ይችላል። ቦነሱ ነፃ መውጣት ነው። ኢየሱስን መቀበል ቦነስ አይደለም፣ ዋናው ጉዳይ ነው። ሌላ ጊዜ ቀበላለሁ። ያው ዞረሽ ይስክ ወደ ኋላ ወደ ህዝቡ ይስክ ዙሪ ናይ ባዶ ወንበር አለ የለም። አንቺ መተሽ ምንም ወንበሩ ባዶ ነው መተሽ ሙይልኝ ምናምን አይደለም። በጣም ክራውድድ ነው እዚህ ቤት። ምንም ለኔ ባዶ ወንበር ለመሙላት አይደለም። ከኔ ጋር የእግዚአብሔር መንግስት እንድትወርሺ ነው። በዚህ ጉዳይ አትከስርም። በጣም ታተርፊያለሽ። የምትጸጸችበት ጉዳይ አይደለም። ጌታ ሆይ ከዛሬ ጀምሮ ህይወቴን ዘመኔን ላንተ ሰጥቻለሁ። አንተ ጌታ እንደሆንክ በልቤ አምናለሁ። በአፌም እመሰክራለሁ። ጌትነትህን ለዓለም ሁሉ እናገራለሁ። ስሜን በህይወት መዝገብ ላይ ጻፍልኝ። ልጅ አድርጌ ስለተቀበልከኝ አመሰግናለሁ። ስለታ ለጌታ ከዚህ በላይ በሰማይ ታላቅ ደስታ ሆኗል። እንኳን ደስ አላችሁ። ተሳካለህ አይደል? እዩ ግን አንድ ነገር ማለት ፈልጋለሁ። በዚህ አጋጣሚ መምጣት አልነበረም ያሰብኩትኝና ብቻዬንም አንዳንድ ጊዜ መጣ ነበርና ባት ምሎ ብዙ ነገር ቢኖርም ሰዓትም ስለማይኖር ነው። አንዴ ብቻ እጅን ጫንልኝና የሆነ ቃል አውጣብኝ። ከዛ ምትፈልጋለህ በኢየሱስ ክርስቶስ ስም አውጃለሁ። ዘመንህ እድሜ ቀሪ ዘመን ሁሉ በመከናወን ይለቅ። ያሰብከው ሁሉ ይሳካል። የረገጥከውን ከተማ ውረስ። አሜን። የሚቋቋም ኃይል አይኑር። አሜን። ወጣትነትህ ዘመን በእግዚአብሔር ቤት ይለቅ። አሜን። ለኢትዮጵያ፣ ለአፍሪካ፣ ለዓለም ምልክት ሁን። አሜን። ተከናወን። አሜን። ይሄ ሰውዬ አይመቸኝም ትላለች አለ አይደል? እንደውም የውሸት ነው ሁሉ ትለኛለች። የውሸት ነው። እኔ ባይኔ እጄ አይቼው እውነት የዛን ሰዓት በቃ ለማንም አወራዋለሁ ነው ያለችኝና ምክንያቱም እሷ ምንድነው ሁሌም ሲያሳዩት ማለት ነው ለሷሚ እንተ የምትለው ሃይማኖት እንደውም መጀመሪያ ቀስ ጀምሬ ምን አለችኝ? ማን ነው እሱ የሆነ ብጥብጥ ምናምን እዚህ ምናምን ያለው ሰውዬ ነው ሲነሳ አያለው የሚለው ማን ነው እሱ የሆነ አገልጋይ አለ ስትለኝ አይደለም እንደዛ ሳይሆን ያለው ክርስቶስን የማያምኑ ሰዎችና የውሸት ነገሩን የሚሰብኩ ሰዎችና በእግዚአብሔር መንፈስ የሚሄዱ ሰዎች መካከል ያለ ነገር አለ ነው ልዩነት ይሆናል ነው ያለው እሱ። ግን እስቲ እውነታውን ደግሞ እዛ ስደርሺ ታያለሽ። እስቲ ስለ ክርስቶስ አንድ ጨምሮ የሚያወራው ሌላ አካል ካለ እኔን ቀሽኝ ያልኳት የመጀመሪያ ቀን እስከ ክርስቶስ ውጪ የሚሰበክበት ስፍራ ከሆነ አንዲት ቃል ካገኘሽ እኔ ውሸታም ልሁን ብያታለሁ መጀመሪያ ማለት ነው። ከዛ ምንድነው ቀስ ያይሽ እየለሰለሰች ነው ሳወራላት ሁሉ ጊዜ ኖርማሊ በቃ ኢግኖር ነው የምታረገው። በጣም የሆነ ጨልም ያለ ነገር ነው የሚታየው። ፕሮቴስታንት ጴንጤ ምናምን ጨልም ያለ ነው በቃ የተዘጋ ማጋረጃ ነው ይመስላት ራሱ። ምክንያቱም ቀድም ማጋረጃው ተቀደደ በክርስቶስ ትንሣኤ በማጋረጃው ውስጥ ነበርን። በመጀመሪያ ደረጃ ክርስቶስ ማጋረጃው ተቀደደ። እኛ የምናውቀው የገብርኤል ሰይፍ ቀደደው ነው የምናውቀው። ኢየሱስ ነው እንደ ቀደደው አለችኝ እዛ ቁጭ ብለን ተፈጸመ ስል መጋረጃው ምን አለ እና ክርስቶስ ሲሞትልን ተፈጸመ ሲል ነው መጋረጃው ለሁለት የተቀደደው። እና በቀን ምድር ጨለመች ይላል ብዙ ስፍራ አለ። ይሄን ታውቂዋለሽ? አላውቀውም። እንደዚህ ታሪክ አለ እንዴ አለችኝ። ታሪክ ሳይሆን መጽሐፍ ቅዱስ ነው። በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል ስላት ዮሐንስ 1 ላይ አሳየዋትኝ። ቆይ ይሄን ነገርማ አነበዋለሁ አለችኝ። ጀመረች። ከዛ ከብሉይ ኪዳን ጀመረችና ማንበብ የሆነ ሰዓት ታሪክ እንደ ታሪክ እንዳይቆጠርባት የሆነ ታሪክ ደስ ሲል እዛ ጋር ተሲል ምናምን ማለት ሲጀምር ቆይ አዲስ ኪዳን ላይ ጀመረችው። በጣም ውስጧን ደግሞ አዲስ ኪዳን እንትን አላት ማለት ነው። አዲስ ኪዳን ማንበብ ስትጀምር ደግሞ መጨነቅ ጀመረች። ይሄን ነገር አላነበውም በቃ ራሴን ያመኝ ነው አይኔ ያለቅሳል እና አቃተኝ ማየት አቃተኝ አለች።
ከዛ ምንድነው የሆነ የመንፈስ አሰራር አለ ስለዚህ እግዚአብሔር ሊሰብርሽ የፈለገው ነገር አለ መጀመሪያውንም ጀምሮ አንቺ ውስጥሽ ቀን ነው ክፋት ኖሮብሽ አይደለም ምን አምላታለሁ እንዴ ብሎናል እኮ አንድ የሆነ ገዳም ያሉ ሰው አሉና እሷ ላይ ነው ያለው ዋናው ይለኛል እኮ ተብዬ ነበር አይነት ነገር ስትነግረኝ በቃ ዋናው እዚህ ጋር ነው ያለው ማለት ነው የሚለው ነገር ብዙ ጊዜ እንትላለና አንድ ቀን ለምን ቸርች እዩ ጋር እንሄድም አልኳት ከወር በፊት በስማው እንዳታስቡ አለች አይ ምንም ችግር የለውም በቃ አንተ ሄዳ አታውቅም እኔ ሄጄ አላውቅም በርግጥ እኔ ያዳራሽ ከተሰራ መጥቼ አላውቅም በፊት እዛኛው ታች ያለ ሳሪስ ቆርቆሮ በቆርቆሮ በነበረ ሰዓት ላይ ነበር መጣው ያኒ ተደጋጋሚ መጣ ነበር እና ይሄኛውን ቸርቹ እንደውም አልፈልን ነበርና ስንመለስ እንዴ ይሄ እዛው እኮ ይሄ ሳይሆን አይቀርም ብለን ስንገባ አንተም አዲስ ነው እንደመታጣቀም አላውቅም አላልኩሽም እኔም ኮመት ይቻላልም አልኳት ብላ አዳራሹን ነበር ያያየች ምንድነው የምትለው ወቀሳ ጀመረች ቅድም ምንድነው የምትወቅሰው የኛዎቹ አፈር ብሉ ምናምን አይገርምም እዚህ ቤት ግን ትላለች ተወቅሳለች ከዛ ስታይ እዚህ ቤት ማን ባይኖር ብቻ መተቁጭ ለመጻፉት ብታነብስ ትለኛለች አዎ ደስ አይልም አልወላታለሁና ቆየችና እነሱ ሆድ ይሙሉ እንዴ ሰው ለሆድ ይኖራል ትለኛለች እየመጣች ማለት ትንሽ የቆየች ይመቸው እዩ የሚባለው ይመቸው ትለኛለች ይመቸዋል ይመጣል እሱም ታያዋለሽ አረ በጣም እሷም ይመቻት እኔ አሁን አንድ የቤት ስራ ነው መሰጣችሁ አንተ ጧት ጥቅስ እሷ ጧት ጥብስ ትስራ አንተ ጥቅስ አጉርሳት አንቺ ደግሞ ጥብስ አጉርሺ በዛ ተቻችላችሁ ኑሩ ኢየሱስ ተመችቷታል ፍራሪ የኢየሱስ ወዳጅ ትሆናለች ሰባክም ነው በዛው የምትሆነው ወዳችኋለሁ አሜን እናቷን አባቷን ገድያለሁ ባታ ሚሎን እንደ ሞታል እንጋር ንቅ ተቃለ እኔ ነኝ የዘር መንዘር እርግማን ነኝ ዘንዱ ቤተሰቦቿን ምን እያረከ ነው ያበሳጨው እስካሁን የያዙትን በረከቶቻቸውን ሙሉጭ እያርኩ እየበላ እሷ ደግሞ እዚህ መጣች ሰርቼ ለወጣለሁ ብላ መጣች በረከቷን ከስር እኔ ሙሉጭ ዘምራለሁ ሰብካለሁ ትላለች አይሆንም እናቷ ፈርትብለ ምንድነው ጆን እያረከ ያለው የሰራችው እንዳይበረከትላት አርጋ እንድትለቃት አዛል ሳን ትንሽ ጊዜ ስጠኝና ትንሽ ጨወትባትና ሊገላት አስባለሁ ከዛ ገላታለሁ እናቷን አባቷን እኮ አታውቅም በኃይለኛ ድምጽ 3 ጊዜ ጮህውጣ 1 2 ለመጨረሻ ጊዜ ጮህው ደቅ ዋው ለኢየሱስ ክብር ይገባል የኔና ታይዞሽ ተነሽ እማዬ ደህና ነሽ ታለቅሽ ዛሬ የሳቀን ነው አሜን ከኔ የመጣሽው ከጎፋ ነው የመጣሁት ከማን ጋር ነው ዛሬ የመጣሽው ትምህርት ቤት ሄዳለሁ ብዬ ተደብቄ ስራ ነው የምሰራው ከትምህርት ቤት ሰርቲፊኬት አመጣለሁ ብዬ ተደብቄ መጣሁ ተደብቀሽ ነው የመጣሽው አዎ ዋው ደስ አይልም ዛሬ እኔ ቀን ነው ብዬ የቤተሰብ እርግማን ዛሬ ሰብሬ የሚመጣበት ቀን ነው ብዬ ሰሞኑን እየጸለይኩ ነበረ ጌታ ደረሰልኝ ተሰበረ እግዚአብሔር እንደዚህ ያለ ያልተጠበቀ በጣም አነጋጋሪ ጉብኝት አሜን በህይወትሽ ላይ ያደርጋል አሜን ተገድበሽ አትቀርም አሜን ብዙ ሰዎች ባንቺ ጥላ ስር ያርፋሉ አሜን ትልቅ ሰው ትሆኛለሽ አሜን ከልጅነትሽ ጀምሮ እየተከታተለሽ እየመታሽ ያዋረደሽ እየሰበረሽ ተስፋሽን እየበላ ግራ እንድትጋቢ ያደረገ መርገም እውነት ነው የጨለማ ሰንሰለት ዛሬ ተቆረጠ አሜን
ሲሜ ታመነች በቃላ ይባላልው የመጣውት ከጎፋ ማብራት ኃይል ነው እና እግዚአብሔር ያረገልኝ ነገር ዛሬ ያው ነፃ ወጥቻለሁ በእዩ ጩፋ ሆኖ እግዚአብሔር ብዙ ነገር አድርጎልኛል ከዚህ በፊት ብዙ ጊዜ መጥቼ ነበር ያው እሱን ለማግኘት በቃ ነፃ ለማውጣት የዘር መንዘር እርግማን እኔ ላይ እንዳይሰራ በቃ ብዙ ነገር በቃ ሊገዳደረኝ እኔን ሊገለኝ በብዙ ነገር እኔን ይከታተለኝ ነበር የእግዚአብሔር ሰው እዩ ሲጸልይልኝ ኃይል እንዲቀበል በቃ እንደዛ ነው የሚፈልገው ብዬ በቃ በውስጤ ሲጸልይ ነበር ሲጸልይ ደግሞ በቃ ጸልያለሁ ብዬ ሲንበረከክ እንቅልፍ ያስቸግረኛል የዘር መንዘር እርግማን ደሞ መጥቶ አንዳንዴ ያናግረኛል በቃ በብዙ ስራት ውስጥ ነበርኩኝ እግዚአብሔር ዛሬ ደግሞ ነፃ አውጥቶልኛል እኔ አሁን እኔ ምንም ሚለው ነገር የለም ስለ እዩ ደግሞ ሰው ሳወራ በቃ እኔ በቃ በጣም እናደዳለሁ ለምን እያንዳንዳችሁ ሄዳችሁ ለምን አታዩም እኔ በቃ በተቻለኛ ቀን በቃ እግዚአብሔር ለኛ አዳኝ መሆኑን በቃ ለሰው መመስከር ፈልጋለሁ ላረገልኝ ነገር ሁሉ እግዚአብሔር ክብሩን ይውሰድና ብቻ ከዚህ በኋላ እግዚአብሔር ሰው ደግሞ ጸልዮልኝ በቃ ከዚህ በኋላ የቤተሰብ መርገም ተሰብሯል አንቺም ከዚህ በኋላ ለቤተሰብሽ ለዘር መንዘርሽ ትሆኛለሽ ብሎኝ ነው የእግዚአብሔር ሰው ይጸልይልኝ መጨረሻ ላይ ጸልዮልኛል እግዚአብሔር ይመስገን አምናዋለሁ ስለዚህ ከዚህ የበለጠ ምስክርነት ደግሞ እንዲመሰክር በጸልይልኝ ጸሎት ደግሞ እግዚአብሔር ደግሞ ይረዳኛል አምናዋለሁ መታችሁ የእግዚአብሔርን ስራ ድንቅ ስራ እንድታዩ አሳስባችኋለሁ አመሰግናለሁ 66 ነኝ በጆራ የመጣው የነገርኳት ለሊት እንቅልፍ አትተኛም 9 ሰዓት ቀሰቅሳታለሁ 9 ሰዓት ነው መቀሰቅሳት ምንድነው ያረካት ያለው አራት ልጅ ወደ ውስጥ ግድል ላረግንባት እባባ በላቻ ጓደኛዋ ሙሉ ትባላለች እባባ በላቻት ሽንቷን ወስዳ ጣንቋ ቤት አስደገመችባት አራት ልጅ ገደልንባት ቤቷ ባዶ አደረግን ባዶ ከባሏ በፊያ እየሰረቀን ከሷ ከቁም ሳጥኗ እየሰረቀን ባዶ አረግናት እንጀራ እንዳትበላ ከሞሰባ ወስደን በእንጀራዋ በደብተር አስደገምንባት በሰራተኛ ልከን እባባ በላናት መሪ ጌታ ነኝ ጥበብ ከኔ ጋር ነች ደብተራ ነኝ መሪ ጌታ ነኝ ጥበብ ከኔ ጋር ነች አስደገምኩባት አሁን ምን ሆንክ ታዲያ ተቃጠልኩ ምን አማራጭ አለ እሷ ቤት ውስጥ ያቃጠለችኝ ነው ለሊት ተነስታ ትጸልያለች አትተኛም የዩቱብ አምላክ ትላለች አንተ ነብዩ አምላክ ትላለች ውጣ ብሬስ ብርኮ ነው ብር ቀድለው እንዴ አታዚ የሁሉንም እያከሰርክ እኔ እኮ ገና እኮ 3 ወር እኮ ነው ካስደገምኩባት 50 ሺህ አሳደስኩባት 50 ሺህ ብር ከፍዬ ድጋሚ 4 አመት በሙሉ ያሳደስኩባት ነበር የኖርኩትኝ ደቡብ ሆኖ ከሰመኑ ጋር ምስራቅ ሆኖ ከምዕራቡ ጋር ኔትወርክ ፈጥሮ የሚሰራ ደብተራ ኔትወርክ ፈጥሮ የሚሰራ ጠንቋይ ኔትወርክ ፈጥሮ የሚሰራ መሪ ጌታ መንፈሱ ሽባ ሆኗል አረ አንድ ሰው ጮህ አሜን አሜን የተቃጠልክ ወተሂድ ስራ ማክሰር ነው እንዴ ስራ ማክሰር ነው ማስመለጥ ነው ስራ ያንተ ተፈጠርከው ለዚህ ነው ያ ትልቁ ሰውዬ ደግሞ ለያለው እኮ ነው ስሙን አልጠራም ያቃጥለኛል ምን አላት አንቻት አቻላት ቁጭ በይ ማንንም አይነካሽም እኔ ጠብቅሻለሁ አላት ቁጭ በይ አላት ቁጭ በይ እኔ ጠብቅሻለሁ ማንንም አይነካሽም አላት በሃይ ጮሂድ አይዞሽ ደረስክልኝ አባቴ ደረስክ የኔና ደረስክልኝ አባቴ ተንገብግቤ ነበር እንቅልፍ አጥቼ አቃጠልክልኝ በሞገስ ትቀጥያለሽ አሜን ካንቺ ጋር ያለው ኢየሱስ አሸናፊ ነው አሜን ኑርልኝ ተንገብግቤ ደረስክልኝ ተንገብግቤ ተቃጠልኩ ሊገሉኝ ተቃጠልኩ ለሊት አልተኛም ከሌሊት 9 ሰዓት ከእንቅልፍ ይቀሰቅሰኛል አልተኛም በቃ ቁጭ ብዬ ነው ማድረው ቁጭ ብዬ ልጄ ትታመማለች መጀመሪያም ልጄ ይታመማል ሁለቱም እንደዚህ እየተሰቃየው ነው ያሳደኩት አባቴ
ተሰቃይቼ አንዱም እንደዚህ ችም ቶንሲል በወርቦር ቶንሲል ነው ተሰቃይቼ እኔ ጌታ 4 ልጅ ወዴ ውስጥ ጠፋብኝ ግራ ገብቶኝ የኔ ነገር በቃ አለቀለስ ስለ አንድ ቀን ያንተን ቴሌቪዥን በአጋጣሚ ቤት ከፍታለሁ ብዬ 6 ቁጥርን ስነካ 66 መጣ ያንተ ቁጥር ነው እዩ ማን ነው ብዬ አንድ ቀን አይቼ በማግስቱ ደግሞ ተመልሼ ስፈልገው እዩ ነው እንዴ ማ ትክክለኛ ነው ሁለተኛ ኦርቶዶክስን አልፈልግም ብዬ ተው ደረስክልኝ ዘር ማንዘር ነብዩን ከነ ልጆችክ ኑርልኝ አንተ ኑርልኝ ወድካለው ልጆቼም ይወዷል የኔ ጌታ ኑርልኝ ተቃጥዬ ነበር ደረስክልኝ በቃ አሁን የካሳ አመት አክብሩልኝ እግዚአብሔር ተባረክ ኢየሱስ ምስጋና ይድረሰው ስሜ ዝናሽ ብርሃኑ ባላለውኝ የመጣሁት ከኮልፌ መብራት ኃይል ነው በጣም ደስ ብሎኛል ጌታ ስለፈወሰኝ ደስ ብሎኛል በጣም ደስተኛ ነኝ እኔ ያው በህይወቴ አመት ሊሆነኝ ነው አመት አካባቢ ሊሆነኝ ነው ድምጽ ነበር የምሰማው በቃ ሰይጣን ቤቴ ውስጥ ነው የሚኖሩትና ባይና ላያቸውም እንጂ የተለያየ ድምጽ ነው የምሰማው የሰው ድምጽ ነበር የምሰማው በቃ የሰው ድምጽ ነው የምሰማው እንደ ሰው ድምጽ ነው የምሰማው እንደ ሰው ነው የመጡ የሚያናግሩኝ ከዛ በኋላ እኔ ግራ ሲገባኝ ብዙ ቦታ ጸበል ሄጃለሁኝ ምንም ልፈወስ አልቻልኩም ከዛ የዩን ቻናል በማየት ነው ጌታን ተቀበልኩኝ እዚህ መጥቼ እግዚአብሔር ይመስገን ጌታ ይባረክ ዛሬ ተፈውሻለሁኝ እግዚአብሔር ይመስገን ደስ ብሎኛል ኦርቶዶክስም ቢኮን እዚህ ጋር መጥቶ ቢፈወሱ ምንም ችግር የለውም እዚህ ጋር ጌታን ተቀበሉ በግድ እንደዚህ ሆኑ ብለው የሚል የለም ሃይማኖት የሚያስቀይር የለም ምንም አይነት እንትን የለም ክፍያም የለም ነው ፈውስ በነፃ ነውና እግዚአብሔር የትም ቦታ ደግሞ ያው የምትድኑበትን ነገር ፈልጉ ነው የሚለው እግዚአብሔር እኔ ደግሞ ያው ምድንበትን ፈልጌ ነው የመጣሁት ማንኛውም በእንደዚህ አይነት አጋንንት ስራት ውስጥ ያለ ማንኛውም ያስደገሙበት ሰው ገንዘብ ከፍሎ ነው ጠላት በሰው ላይ የሚያስደግመውና እኔ ማላቃት ሴት ነች እንግዲህ መንፈሱ እንደተናገረው ያስደገመችብኝ እኔ እንግዲህ አላቃትም በምንም አይነት መንገድ አላቃትም ግን በቃ ለ4 አመት ያህል ከኔ ጋር ስትኖር ነበር አስደግማብኝ እያስደገመችብኝ ነበር የምትኖረው እንግዲህ እግዚአብሔር አምላክ ከእንደዚህ አይነት ስራት ነው የፈታኝ እንግዲህ እኔ ምንም በማላቀው ነገር ነው እኔ በቃ በምንም አይነት ነገር ማላቃት ሴት ነች እንግዲህ ጠላት እንግዲህ በሰዎች ተጠቅሞ ይሄንን አስነስቶብኝ ነው እዚህ ድረስ የደረስኩትኝ እንቅልፍ አልተኛም ለሊት 9 ሰዓት ነው የሚቀሰቅሰኝ እንደ ሰው ነው በቃ ለሊት 9 ሰዓት ነው የሚቀሰቅሰኝ እንቅልፍ አልተኛም ባለቤቴንም ሰላም ነስቼው ነበር እሱም እንቅልፍ አይተኛም ከኔ ጋር በቃ እግዚአብሔር ይመስገን ዛሬ ደስ ብሎኛል በየትኛውም ሃይማኖት ያላችሁ እዚህ ጋር መታችሁ እንድትፈወሱ ደስ ይለኛል እኔ በቃ የትኛውም ሃይማኖት ማንንም እዚህ ጋር ሃይማኖታችሁን ቀይሩ የሚል የለም ሲቀጥል ደግሞ እዚህ ጋር ደግሞ አንድ ብር የምትከፍሉበት ነገር የለም እዚህ ጋር እግዚአብሔር ቤት ነው ማንኛውም ሰው ነው መጥቶ የሚፈወሰው ብትፈወሱ እኔ ደስ ይለኛል በጣም ነው ደስ የሚለኝ እዚህ ጋር በመምጣቴ ራሱ እኔ ደስተኛ ነኝ ደስ ብሎኛል ስለ ነብዩ ደግሞ እኔ የምለዋለኝ እዩን እኔ በጣም ነው የምወደው እግዚአብሔር አሁንም ዘመኑን ይባርክ ልጆቹን ይባርክለት ቤተሰቡን ይባርክ በጣም ደስተኛ ነኝ እኔ እውነት ዘርማንዘሩ ነብዩን እሱ አሁንም እኔ በጣም ነው የምወደው እግዚአብሔር ይመስገን እሱ ቃል ማውጥቶልኛል ቃሉም ተፈጽሟል እኔ መንፈሱ ካሰረኝ ወደ አመት ከመናምን ይሆነኛል ድምጽ መስማት ከጀመር ግን እሱ የማይናገር ነገር ይናገር ብሎ ዛሬ ጣላቴን ቀብሮልኛል እኔ በጣም ደስተኛ ነኝ በእዩ እኔ ስለዩ ምለው ነገር የለኝም በቃ ቃላት ያጥረኛል ደስተኛ ነኝ እግዚአብሔር ይባረክ አመሰግናለሁ ስለተደረገልኝ ነገር